ኦኬ እንዴት ናችሁ? ተመልሻለሁ። ዶክተር አሻገር ይባላለሁ። በዛሬ ደግሞ የመጣሁበት ቪዲዮ ለኢትዮጵያ የሸማቾች መብት ጥበቃ ድርጅታችን የገባ ቅሬታን በማስመልከት ነው። እንደምታውቁት ካለኝ የምግብ ሳይንስ ኃላፊነት በተጨማሪ በዩኒቨርሲቲ በተጨማሪነት የኢትዮጵያ የሸማቾች መብት ጥበቃ ተቆርቋሪ ድርጅት የቦርድ ሰብሳቢ ነኝ። ስለዚህ በተለያየ ጊዜ ሸማቾች የሚገጥሟቸውን ችግሮች መልሰን ለህብረተሰቡ በማቅረብ ህብረተሰቡ መፍትሄ እንዲሰጥ እናስደርጋለን። ምንም አይነት የህግ የማስገደድ አቅሙ የለንም። መረጃውን ለመንግስትና ለንግድ ሚኒስቴር አቅርቦ እንደናንተ ትኩረት እንዲያደርግበትና እንድትታጋሩ በማድረግ መፍትሄ እንዲሰጠው ለማድረግ ነው። ለዛሬ የደረሰን ጥቆማ ከአንድ የማቀዝቀዣ ስርዓት ጋር ተያይዞ በሀገራችን ውስጥ እየተከሰተ ያለ ችግር ጋር የገጠመ ጥቆማ ነው እየደረሰን ያለው። ጥቆማ የሚለው እንግዲህ የስነ ቅዝቃዜ ስርዓት በሀገራችን ውስጥ ምግብንና መድኃኒትን ለማቀዝቀዝ ያው ፍሪጅ መጠቀም ግዴታ ነው። እንደምታውቁት ግን የፍሪጅ ትልቁ አይምሮ ወይም ስራው ያለው ኮምፕረሰሩ ላይ ነው። ዳምፐር ኮምፕረሰር ይባላል። ማለት በውስጥ ፈሳሽ በመጠቀም ውስጥ ያለውን አየር በማገላበጥ ውስጥ ያለውን በሙቀት በማውጣት እየቀያየረ ፍሪጁ በተከታታይ ቀዝቃዛ እንዲሆን የሚያደርግልን ይሄ ኮምፕረሰር ነው። ብዙ ፍሪጆቻችንም ከኤሌክትሪክ መቆራረጥ ጋር ተያይዞ የሚከሰተው ይሄ ኮምፕረሰር ነው። ግን ይሄ ማቀዝቀዣ ኮምፕረሰር ደግሞ በሀገራችን ውስጥ እያገባ ያለውና እየተሸጠ ያለው ደረጃውን የጠበቀ አይደለም የሚል መረጃ ነው የተሰጠን። የራሳችንን ማጣራት ለማድረግ ጥረት አድርገናል። ስለዚህ እንደተባለውም ጥቆማው ተገቢ ነው። የኮምፕረሰር ኳሊቲ ወይም ጥራቱ የፍሪጅን ዋጋ ራሱ የሚወስን ነው። እንግዲህ እንደምታውቁት ፍሪጅ የተለያየ ዋጋ አለው። ከቤት ውስጥ እንኳን ከ30 ሺህ ጀምሮ እስከ 100 ሺህ 200 ሺህ የሚደርሱ የፍሪጅ መጠኖች በብራንድ የተለያዩ አሉና የነዚህ መለያ አንዱ መንገዳቸው ከኮምፕረሰር ኳሊቲያቸው ጋር የሚገናኝ ነውና ይሄ ኮምፕረሰር ኳሊቲ ግን በአሁኑ ጊዜ በሀገራችን ውስጥ ተገቢ የሆነ የቁጥጥር ስራና የፍተሻ የማይደረግበት በመሆኑ ለከፍተኛ ሙስና የተጋለጠና ህብረተሰቡም እንዲበዘበዝ ሸማቹም ከማቀዝቀዣ ስርዓት ጋር እንዲበዘበዝ እያደረጉ ያሉት ነገር ስለሆነ በዚህ ቪዲዮ እንደ ሸማች ጥበቃ ተቆርቋሪ የቦርድ ሰብሳቢና እንደ ድርጅታችን ይሄንን መልእክት ማስተላለፍ የምንፈልገው ይሄንን እየሸጣችሁ ያላችሁ ሰዎች ታውቆባችኋል እና ይሄንን ጥራትና ቁጥጥር መንግስት እንዲጀምርና ወደ ሀገር ውስጥ ሲገባ አንድ መምጫቸው ሲሪያል ነበራቸው የተመረቱበት ሀገር ምርት ጥራታቸው ደረጃቸው ሊፈተሽ ይገባል። አለበዚያ ግን ይሄ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ያደርሳል። ከህብረተሰብ መበዝበዝ በተጨማሪ ሀገርን የሚበዘብዝ ለምሳሌ ምግባችን ውስጥ ስጋ ወይም አትክልቶች አስቀምጠን ኮምፕረሰሩ በትክክል የማይሰራ ከሆነ የማቀዝቀዝ ሂደቱን ባለመጨረሱና ባለመስራቱ ምክንያት ምግብ እንደምታውቁት ፍሪጅ ውስጥ ሲመገብ የምግብ ደህንነት እንደምታውቁት ፍሪጅ ባክቴሪያዎችን አይገልም፣ እንዳያድጉ ብቻ መከልከል ነው። ግን ይሄ ፍሪጃችን ደግሞ ሳጥን ሆኖ በቂ የማቀዝቀዝ ሂደት ውስጥ ካልገባና የሚፈለገውን የማቀዝቀዝ ደረጃ ሙቀት ላይ ካልወረደ ባክቴሪያዎቹ ውስጡ ያድጉና አንዳንዴ ለዛም ነው ፍሪጅ ውስጥ የተቀመጠ ምግብ ካወጣን ካበሰልነው በኋላ የምንታመመው ስንመገበውም የምንጋለጠው በዚህ ምክንያት ነውና ይሄ ቁጥጥር ሊደረግ ይበልጣል። አምራቾችም እባካችሁ ከዚህ የሚሰሩት ገንዘብ ይቅርባችሁ። የአይምሮ የህሊና መጠኑ ሁሉም ባይሆን በብዛት ነጋዴው ትርፍ ላይ ብቻ በማተኮር ህዝቡን እየበዘበዘው መሆኑ እየታወቀ ስለሆነ ይህንን ጥቆማ ለመንግስት ለሚመለከታቸው አካላቶች እንድታያይዙ ነው። ካልሆነ ግን ታይፎይድ፣ አሜባ ተሰባስቦ የሚመጣብን በሽታ ነውና በህፃናት ላይ ወተት አቀዝቅዘን ማስቀምጠን ፍሪጁ ካላቀዘቀዘን መልሰን ለህፃናት ሞት ድረስ ሊያደርሳቸው ይችላልና ፍሪጃችንን ተማምነን የገዛነው ነገር እንኳን መፍትሄ ካልሆነልን ችግር ነው። ስለዚህ
ከዛ በተጨማሪ የደረሰን ጥቆማ ተበላሽተው የተጣሉ እነዚህ ዳምፐር ኮምፕረሰሮች እንደ አዲስ ሞዲፊክ እየተሰሩ አዳዲስ መሳሪያዎች ላይ እንደሚገቡ እንደ መቀየሪያ እንደ መለዋወጫም እንደሚሆኑ ነውና ይሄም ቁጥጥር ሊደረግባቸው ይገባልና እነዚህ አይነት ምርቶች ላይ ከፍሪጁ ብራንድ በተጨማሪ ሰዎችና መንግስት ትኩረት ማድረግ ያለበት የዳምፐር ኮምፕረሰሩ በትክክል መስራቱን የሚያረጋግጥ አካል በሀገራችን ውስጥ ሊቋቋም ይገባል ነው። ከዛ ውጪ ማቀዝቀዣን የምንጠቀመው እንግዲህ ምግቦች እንዳይባክኑብን፣ በድረህ ምክንያት እንዳይቀንሱብን ቲማቲም፣ አቮካዶ፣ የተለያዩ በማቀዝቀዣዎች ውስጥ የምናስቀምጣቸው ምርቶች በትክክል ካልሰሩ ምርታማነት ይቀንሳል። በሀገራችን የድረ ብክነት ምክንያት እስከ 30-40% ደርሷል። ስለዚህ ከግማሽ በላይ የሚመረተው ምግብ ደግሞ ከተበላሸብን እንደ ቲማቲም ያሉ ማቀዝቀዣ በማጣታቸው ምክንያት እስከ 30-40% ይባክናል። ከዚህ ደግሞ ማቀዝቀዣው ራሱ ደግሞ በትክክል ካልሰራ የሚደርሰውን ጉዳት ማሰብ ትችላላችሁ ለማለት ነው። ከዛ ውጭ ግን በየሆስፒታሉ ደግሞ መድኃኒቶችን ለረጅም ጊዜ ያው የመድኃኒት እጥረት አለ። አንድ የክትባት መድኃኒት ለምሳሌ እኔ ልጆችን ሳስከትብ ሰኞና ተሰብስበው ነው ከተከፈተ ይበላሻል የሚባልበት ወቅት አለና በቂ ፍሪጅ ካልኖሩ እነዚህ ክትባቶችን በትክክል የሚፈልገውን አስተዋጽኦአቸውን ላይወጡ ይችላሉ። እንደ ኢንሱሊን ያለ በየቤታችን ስኳር ታማሚዎች ይኖራሉ። ከከፈቱት በኋላ መርፌ እና የኢንሱሊን መድኃኒታቸውን እንደሰራ እንዲቆይ ሊያደርጉት ፍሪጃቸው ውስጥ ነውና ፍሪጃቸው በትክክል ካልሰራ ደግሞ ይሄ ኢንሱሊን በትክክል አልሰራም ካለ የስኳር መጠናቸው ጨምሮ እስከ ዓይን ማጥፋት፣ እግር መቆረጥ፣ የተለያየ ጉዳት ይደርስባቸዋልና ይህን መረጃ አምጥተው ለሰጡን ኢንጂነር በጣም ከፍተኛ አስተዋጽኦ እና ክብር እንዳለን ለመጠቆም እፈልጋለሁ። ከዚህ ጋር አያይዤ ለሁላችሁም መስጠት የምፈልገው በየአካባቢያችሁ እየደረሱ ያሉ የሸማች ጥሰቶች ካሉ በጋራ ለእርስ በርሳችን የሸማች ድምፅ እንሆንና አንዱ አንዱን እንዲጠብቅ አንዱ ወንድም የአንዱ ወንድም ጠባቂ፣ አንዷ እህት የአንዷ እህት ጠባቂ እንድትሆን መረጃ በማጋራት በየንግድ ቦታዎቹ ወይም በየቢዝነሶቹ ውስጥ የምትሰሩ አይምሯችሁ ህሊናችሁ የሚወቅሳችሁ ካላችሁ መረጃዎችን እያጠቆማችሁ በጋራ እንድናስቆማቸው ጥረት እንድናደርግ፣ መንግስት ብቻ ፖሊስ እና ሌባ ሆኖ መስራት ስለማይችል እንደ ህብረተሰብ ነው መታገል ያለብንና ይሄንን ጉዳይ እንድጠቁሙን አሁንም ማሳሰብ ፈልጋለሁ። ስለዚህ የዛሬ ከሸማች ጋር የተያያዘና ከምግብ ደህንነት ከመድኃኒት ደህንነት ጋር ተያይዞ የሸማችም ጉዳይ የምግብ ደህንነትም ጉዳይ የጤናም ጉዳይ አድርጌ ያነሳሁት የዚህ የማቀዝቀዣ ስርዓት ውስጥ ያለውን ችግር እንድትቆጣጠሩ በየቦታው የምትነግዱ ሸማች አለ፣ መንግስት አለ፣ ነጋዴ አለ። ሶስቱም አካላቶች እኩል ኃይል ሊኖራቸው ይገባል። ነጋዴውም መብቱ ሊጠበቅበት ይገባል። አታተስም ታይም ግዴታውን ሊወጣ ይገባል። ሸማች መብቱ ሊከበር ይገባዋል፣ ግዴታውንም ሊወጣ ይገባዋል። አንዱ ግዴታ የሚሰሩ ስራዎችን መከላከል ነው። መንግስት ግዴታዎች ነው በብዛት ያለበት። ይሄ እንዳይከሰት በቂ መሰረተ ልማት ለዚህ የሚበቃ በደረጃዎች ኢንስቲትዩት በኮንፈርሚቲ አሰስመንት ቦዲዎች በኩል ልክ ሲሚንቶ፣ ብረት፣ መብራት፣ አምፖል ቁጥጥር እንደሚደረግበት የእነዚህን የዳምፐር ኮምፕረሰሮች ጉዳይ በአስቸኳይ አቅሙ ተገንብቶ እንዲስተካከል ለማድረግ ነው። ከዛ ውጪ ግን የኢትዮጵያ መብራት ኃይል ከመብራት መቆራረጥ ጋር ተያይዞ በቤታችን ውስጥም በየብዙ ፋሲሊቲዎች ላይ የዳምፐር ኮምፕረሰር አንዱ የሚጎዳበት ምክንያት የመብራት መቆራረጥ ነውና ይህንን የመብራት መቆራረጥ ጉዳይ እንግዲህ በሌላው አገር ፍሪጅ ቢቃጠልብን፣ ቲቪ ቢቃጠልብን መብራት ኃይልን ከሰን ዳሜጅ የመጠየቅ መብቱን ሊኖረን ይገባል ብዬ አስባለሁ። እንግዲህ እሱ ስርዓት አልተዘረጋልንም። የኢትዮጵያ የሸማቾች መብት ቁጥጥር ባለስልጣኑ በመንግስት ታጥፎ ከሀገር ውስጥ ምርቶች ጋር ታጥፎ ያለበት ሁኔታ ስለሆነ አሁንም እንደ ሸማች ጥበቃ ባለስልጣን ቦርድ ሰብሳቢነቴ ለመንግስት ጥያቄ ማቀርበው ይሄ ቁጥጥር አካል ይሄ የህብረተሰቦችን ጉዳት ከትንንሽ ነገሮች ጀምሮ ከፍሪጅ ለአንድ ሰው ፍሪጅ ማለት እንግዲህ የህይወቱ ቅሪት ሊሆን ይችላል ለመግዛት ያወጣውና አሁን በቅርብ ጊዜ እንደተወሰደው የፊንቴክ መኪና ጋር ተያይዞ
በደል የደረሰባቸውን ሰዎች ማስመለስ እንደጀመረው መንግስት ይህንን የሸማች መብት ባለስልጣን መልሶ አቋቁሞ በፍርድ ቤት ጠበቆች ቆመው ለህብረተሰቡ ተከላክለው መብታቸውን እንዲያስከብሩ ለማድረግ ነው። ከዚህ ጋር እያይዤ የኢትዮጵያ ጠበቆች፣ የህግ ባለሙያዎች፣ የኢትዮጵያ ሸማቾች መብት ድርጅት የኛ የጠበቆች ማህበር ጠበቆችንም የዚህ የሸማቾች ድርጅታችን አባል በመሆን እንደዚህ አይነት ክሶችን መስርተን የህብረተሰቡን መብትም ለማስመለስ በምናደርገው ጥረት ነፃ አገልግሎታችሁን እንድትሰጡንና ከኛ ማህበር ጋር አብራችሁ እንድትሰሩ ለማለት ወዳለሁ። የሸማች መብቶችን ለማስጠበቅ ድርጅታችን የሚያደርገው ጥረት ይኖራል። ግን ህብረተሰቡ ከዚህ ጋር እያይዤ ሁላችንም ሸማቾች ስለሆነ የዚህ የሸማች ጥበቃ ማህበራችንን ማገዝ የምትፈልጉ በፋይናንስ፣ በሙያ፣ በድጋፍ፣ በጥቆማ መስጠት የምትችሉ ካላችሁ ኢንቦክስ ልታረጉልኝ፣ ዳይሬክትሊ ሜሴጅ ልትልኩልኝ ትችላላችሁ። ከማህበራችን ያለበት አቅም ደካማ ነው። ግን ብዙ ለሸማቾች የሚቆረቆር የተሰባሰበበት ቢሆንም ሀገራችን ውስጥ እንደዚህ አይነት ማህበራትን የመርዳት ብዙ ፍርሃት አለ። መንግስት ተጠያቂው ራሱ ስለሆነ ነው በሸማች ጥበቃ ውስጥ። ሁለተኛ አምራቾች ተጠያቂ ሆነናል። ሸማቹም በዚህ ስራ ውስጥ ኃላፊነት ስላለባቸው ብዙ ጊዜ እንደዚህ አይነት ድርጅቶችን ለመረዳት ብዙ እክል ይገጥመናል። ብዙ ማስታወቂያዎች ለተለያዩ ጉዳይ፣ ለመዝናኛ፣ ለስፖርት ሲሆን ይገኛሉ። ለእንደዚህ አይነት የህብረተሰብን ጥያቄ ሊመልሱ የሚችሉ ጥያቄዎች አስቸጋሪ ስለሆነ ማህበራችን ደግሞ ከእንደዚህ አይነት ሴክተሮች ድጋፍ ለመቀበል ኮንፍሊክት ኦፍ ኢንተረስት ይፈጥራል በሚል እንደ አቋም ወስደ ነው እንትናችንን በዶኔሽን በኮንትሪቢዩሽን በህብረተሰቡ ብቻ መስራት ነው የምንፈልገው። ድርጅቶች ከገቡበት ገንዘብ የገባበት ነገር ኮንፍሊክት ኦፍ ኢንተረስት እና አቋማችንና አላማችንን ያስታል በሚል ከድርጅቶች ጋር በጣም በጥንቃቄና በሪስፖንሲቢሊቲ የሆኑ ካምፓኒዎች ጋር ብቻ መርጠን ነው መስራት የምንፈልገውና አሁንም ለመንግስት፣ ለድርጅቶች ሪስፖንሲብል የሆኑ የሸማች ጉዳይ ይመለከታል የሚሉ ድርጅቶችና ራሱ ሁላችሁም ሸማቾች የማህበራችንን ድጋፍ ማድረግ የምትፈልጉ ከሆነ በቻላችሁት አቅም እንድትረዱ ለማለት እጠይቃለሁ። የዛሬው መልእክት ይሄ ነው። አመሰግናለሁ።